ግቡ ሁላችሁም ግቡ ማንም እንዳይቀር ሁላችሁም ግቡ ተመልሰን መተናል ዛሬ የምናወራው ትልቅ ጉዳይ አለ ካንቺ ጋር ቆይ ተረጋጋ ቆይ ተረጋጋ ቆይ ተረጋጋ አይሰራምሽ እላታለሁ እኔ ጭራሽ ምን ማለት ነው በቃ ተረጋጉልኝ ያዙት ሞቶ መቃብር ፈንቅሎ ከወጣ በኋላ እንደተቀየረባት ኑሮዋ ስቃይ ላይ እንደሆነ ነግራን ነበር አጫውታን ነበር ጥላሁንና ሜሮንን ለማለየት እያረግሽ ያለሽው ሴራ ተደርሶብሻል ስለ ወይዘሮ አልማዝ ካፌና ሱቅም ብዙ ፍንጮችን ይዘን መተናል እዚህ ግቢ ያሉትን ተከራዮች ሁሉንም ዞሬ እያንዳንዱ ነገር አጣርቻለሁ ባልን ከሚስቱ ለይተሽ እዚህ ማሳደር ምን ይሉታል ከዛ ካፌ ጀርባ የሚሰራውን እያንዳንዱን ጉድ ዛሬ እናጋልጣለን ካቶዶ ምናምን አትንከባከቡ ዞኔ ደግሞ ስለሚያሳዝነኝ እንከባከባለሁ ይሄ ኃጢያት ነው ቆይ ከካፌው ጀርባ ምንድነው የምትሰራው ለነገሩ ያኔ ነበር ሬሳ ሞልክን ሳስብ መተው የነበረብኝ ምን ሬሳ ነው ታውሪ ያኔ ተቆፍረ ስትወጣ እኔ ነኝ እንደሰው ሰው ነው ብዬ ተቀበልኩ ማንንም ያንተ ሰውነት አይቀበል ሳምቡሳ ውስጥ ባዕድ ነገር እየቀላቀለች በዛ ላይ ደግሞ የሚመጡት በጠቅላላ ወንዶች ናቸው አንድም ሴት የአንቺ ከስተመር አይደለም ምንድነው ወንዶችን የምታደርገው ዳር ያላቸው ልጅ ያላቸው ግለሰቦች ናቸው አንቺ ጋር ከስተመር ነው እንደጠይቃችሁ እዛው ብዙ እንደዚህ አይነት ሰው ስለሚያጋጥመኝ ነው እና ከቻልከም ሳምቡሳ ለምጠልኝ ሁሉ ጊዜ በምንመጣበት ሰዓት ሳምቡሳ ታቀርብልናለች ሳምቡሳ ውስጥ አነቃቂ እጽ ተገኝቷል ወሲብ የሚያነቃቃ እጽ ተገኝቷል ፕሊዝ ቤብ ተረዳኝ ለምንድነው ምን በስነ ነው ስራትሽን ይዘሽ ተቀመጪ እንዴ ቆይ ምን ነው ስራትሽን ይዘሽ ተቀመጪ አጣሩልኝ እያንዳንዱ ነገር ፈትሹ ይልክ ማሪ ስራትሽን ይዘሽ ተቀመጪ ይሻላል ቆይ ምንም ተቆጣው እንዴ እኔ እኮ ነኝ እንትን እያልኩ ያለሁትኝ አልገባኝ ምን ለማድረግ የሞከርሽ ነው እንዴ ተስልክ ነበር ይሄ ማክስ ነው አልቆ ነበር ሌላ ነገር ለፍጸም አይደለም የመጣሁት እዚህ ቤት ምን ነው ግራ ገባሽ ኧረ እኔ ግራ አልገባኝም ማለት ተደናግጠሻል የተረበተበትሽ ነው እኔ እያንዳንዱ ነገሮች ደርሰንበታል ምንድነው የደረስኩበት ህገወጥ የሆኑ ምግቦች ተጠቀሚያለሽ ውስጡ ባዕድ ነገር ተገኝቶበታል ለሱ ለኔ እንኳን አልተመለሽም እኮ አይተሻለሁ እኔን ለማማለል ጥረት እያደረግሽ ነበር አይደለም ለሱ ማለት ነው ጎበዝናት በጣም ሁለት መታወቂያ ምን ያርግልሻል ያዞንባሽን ትተሽ ሁሉንም ነገር ተናገሪ ጭራሽ በመድኃኒት ቆይ ተረጋግታችሁ ቁጭ በለው ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን በሀገር ውስጥ እንዲሁም ከሀገር ውጭ ሆናችሁ ይህንን ፕሮግራም ተከታተሉ በያላችሁበት ሰላማችሁ ይብዛ ክብር ለእናንተ ብለናል ውድ ቤተሰቦቻችን እንግዲህ ከሰሞኑ አንድ የጀመረውን ታሪክ አይታችኋል የነ ሜሮንን ጉዳይ የነ አልማዝን የነ ጥላሁንን ጉዳይ እንግዲህ በባለፈው ቪዲዮም እንዳያችሁት ጥላሁንን አግኝተነው ነበር ግቢ ውስጥ ስንገባ የተከራዩበት ቤት ቁልፍ ሆኖ አከራዩ ጋር ወይዘሮ አልማዝ ቤት ቁጭ ብሎ አግኝተነው ያለውን ነገር እንግዲህ እንዳወራ ነው ብዙ ነገሮችን ሰምታችኋል ከሜሮን ጋር ካወራ ነው ተቃራኒ የሆነ ነገር ነው እዛ ቤት ስንገባ የገጠመን የነበረው ሜሮን እንደነገረች እንደሰማችሁት መጥፎ ሰዎች ጥላሁን የሚባለው ግለሰብ እንደተቀየረባት ከጊዜያት በኋላ በተለይ ደግሞ ሞቶ መቃብር ፈንቅሎ ከወጣ በኋላ እንደተቀየረባት በተጨማሪም ደግሞ አከራዋም ዝም ብላ የገዛ ባሏን እንደምታሳድረው እዛ ቤት እንደሚውል ስራውን እየፈታ የሚገባውን ገቢ በጠቅላላ ለአከራዊ እንደሚሰጣት ተጨማሪ የቤት ኪራይ ደግሞ ግዴታ መክፈል እንዳለባትና ኑሮዋ ስቃይ ላይ እንደሆነ ነግራን ነበር አጫውታን ነበር እያንዳንዱ ነገር ነግራን እኛም የተወሰኑ መረጃዎች አጣራን በአካባቢው ማህበረሰብም ስናጣራ እቺ ልጅ እንደተገለለች ብዙ ሰው ከሬሳ ጋር የምትኖረዋ ግለሰብ እያለ ብዙ ስም እንዳወጣላት ብዙ ስም እንደሰጣት በተጨማሪም በሱ የተነሳ ብዙ ሰቀቀን ውስጥ እንደገባች ታሞ ለወራት ያህል ሲሰቃይም ቀን ከሌት ሆስፒታል ድረስ እያመላለሰችው አንዴ ጸበል አንዴ ሆስፒታል ሰው የለውም ወይ እስኪባል ድረስ እቺ ልጅ ስቃይ ውስጥ እየገባች ሰውነቷ እየከሳ ብዙ ነገር እየተባለች እንደተወራባት ብዙ መረጃዎችን አጣራን ከዛ በኋላም ከጥላሁን ጋር በመናወራበት ጊዜ በድብደባም በብዙ እንግልትም አድርገን እንግዲህ መናገር ስላልቻለ መጀመሪያ በጸባይ ሊነግረን ስላልቻለ ተወሰኑ ግፊቶችን አድርገንበት ያለውን ነገር ተናዞልን ከዛ በኋላ በመሃል አልማዝ መጣች ከአልማዝ ጋር የነበረውን ግብግብ አይታችኋል ሜሮን በነገረችን አይነት ሁኔታን ያገኘናት እንግዲህ በጣም ኃይለኛ ቁጡ የሆነች ሴት ለምንም ማትበገር አይነት ደረቅ የሆነች ሴት ነች ያጋጠመችን እንግዲህ ብዙ ነገሮች አወራን እሷም ስትነግረን የነገረችን ከሜሮን ተቃራኒ ሜሮን መጥፎ ሴት እንደሆነች ብዙ ጊዜ እንደሚጨቃጨቁ እነሱ ሲጨቃጨቁ ለማስማማት እንደምትሄድ ነገር ግን እሱ እኔ ጋር ይውላል እንጂ አንድ ቀንም አድሮ አያቅም የሚል ነገር ነበር የነገረችን ከዛም እኛ ዝም ብለን ወጣን እንግዲህ ነገሮችን የተጨማሪ መረጃዎችን ፍለጋ ወጣን
ከወጣም በኋላም ብዙ ነገሮች አጣርተናል። ስለ ወይዘሮ አልማዝ ካፌና ሱቅም ብዙ ፍንጮችን ይዘን መጥተናል። ከዛ ካፌ ጀርባ የሚሰራውን እያንዳንዱን ጉድ ዛሬ እናጋልጣለን። ዛሬ ሁሉም ጉድ የሚፍረጠረጥበት ሰዓት ላይ ነው የምንገኘው። ሙሉ የተነገረን መረጃ አለ፣ የሰበሰብናቸው ማስረጃዎች አሉ። አሁን ቀጥታ ወደ አልማዝ ቤት ነው የምንሄደው። እሷን እናወራታለን። ከዛ በኋላ የሚፈጠረውን አብረን የምንከተል ነው የሚሆነው። ውድ ተመልካቾቻችን አሁኑኑ ቻናሉን እየገባችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ለወዳጅ ለጓደኛ ለዘመድ ሼር አድርጉ። የዚህን ጉድ እኔም እንደናንተ መጨረሻውን ለማየት ጓጉቻለሁ። ተከታተሉኝ፣ አብራችሁን እስከ ፕሮግራማችን ፍጻሜ ድረስ ቆዩ። ኮሜንት ላይ ባለፈው ከዚህ በፊትም ከዚህ ቀደምም ቻናሉን ይህን አይነት ስራ መስራት ከጀመርንበት ጊዜ ጀምሮ ስትሰጡን የነበረውን አይነት ኮሜንት አሁንም ለግሱን። እስከ መጨረሻው ከኛ ጋር ቆዩ እንላለን። ውድ ተመልካቾቻችን አብራችሁን ቆዩ። ተመልሰን መተናል። ሁላችሁም ጉ ማንም እንዳይቀር ሁላችሁም ጉ ተመልሰን መተናል። ዛሬ የምናወራው ትልቅ ጉዳይ አለ። ከአንቺ ጋር ብዙ ነገሮች አሉ። እነሱን ጉዳዮች እናወራለን። ቆይ ምን ይሆንከናል? እንደባለፈው ዝም ብለን የምንወጣበት ምንም አይነት ምክንያት የለም። ቁጭ በይ። መናገር ያለብኝን ተናግሬ፣ መጠየቅ ያለብኝን ጠይቄ፣ የምፈልገው መረጃ ውስጥ ከዚህ ቤት ወጣ። በስነ ስርዓት አታወራም እንዴ? በስነ ስርዓት ነው ላወራሽ የመጣሁት። ያው ብቻዬን ነኝ። አባሎች ያሉ ማንም ሰው የለም ከኛ ውጪ። እሺ ተቀመጥ። መነጋገር ያለብን እንነጋገራለን። ቁጭ ቁጭ። ደህና ነህ ግን? ደህና ነኝ። አይ አትመስልም። በጣም እንትን ያቃዠ ነው መሰለኝ። ምን ፈልገህ ነው? እሺ ምን እንደምፈልግማ ታውቂያለሽ። አይ አላውቅም። እንዴት ላውቅ እችላለሁ? ጥላሁንንና ሜሮንን ለማለያየት እያደረግሽ ያለሽው ሴራ ተደርሶብሻል። ማን? እኔ እነሱን ለማለያየት? ሁለቱን ለማየት ለማለያየት ምንድን ነው እያደረግሽ ያለሽው? ኧረ እኔ ለማለያየት ጭራሽ አላሰብኩም። ቆይ ምን ሆነህ ነው? ይኸውልሽ እዚህ ግቢ ያሉትን ተከራዮች ሁሉንም ዞሬ እያንዳንዱ ነገር አጣርቻለሁ። ገባሻል? ቆይ ወይኔ እነሱ እኮ ከኔ 2 ዓመት ነው የኖሩት አይደለ? እኔ እኮ እንደነሱ እኮ ልክ እንደ ወንድም ነን አይደል እንዴ? አዎ እንደ እህትናማ እንደ ወንድም ነሽ እኮ። ታዲያ ሌላ ነገር ምን አለ? ጭራሽ እኔ እንደነሱን ለማለያየት። ታዲያ ለምንድን ነው ጥላሁን እዚህ ጋር እያመጣሽ የምታሳድሪው? እነሱን ለማለያየት ካላሰብሽ ባልን ከሚስቱ ለይተሽ እዚህ ማሳደር ምን ይሉታል? ምክንያቱም ሚስቷ ከሚስቱ ጋር ይሆናል አይደለ? በቃ ክፉ ነች። በቃ ባጭሩ ክፉ ነች ማለት በቃ አትወደውም ምናምን አትንከባከበውም። እኔ ደግሞ ስለሚያሳዝነኝ እንከባከበዋለሁ። ይህ ኃጢአት ነው? ሎራት ያህል እኮ ተሰቃይታለች። እሱን ሆስፒታል ጸበል ለማመላለስ ብዙ መከራዋን ስቃዋን አይታለች። እና እኔ ጉዳይ ነው እንዴት ታዲያ መንከባከብ ካለበት አሁንም መንከባከብ ነው። ግን እየተንከባከበችው አይደለም። ከዚህ በላይ ምን ታርገው? እዚህ ግቢ እኮ የምኖረው እኔ ነኝ አይደለ? እኔ ብዙ ነገር ስለማውቅ ነው እየነገርኩ ያለሁት። እኔ አታምነኝም። አታምነኝ ከሆነ ደግሞ መውጣት ትችላለህ። ይኸውልሽ ማመን አለማመን የሚባለው ነገር ዛቴው እና እኔ መልከታኝ በቃ እንደው የምፈልገውን መረጃም ከነ ማስረጃው ጅምር ትሰጭኛለሽ። የምን ማስረጃ? ይኸውልሽ አሁን ቆይ ከካፌው ጀርባ ምንድን ነው የምትሰሪው? ማለት ብዙ ነገሮች አጣርቻለሁ። ምንድን ነው? ከዛ ካፌ ጀርባ የሚፈጸመውን እያንዳንዱን ጉድ አጋልጣለሁ ዛሬ። ምንድን ነው? ምንድን ነው የተፈጸመ ያለው እዛ ካፌ? ለምንድን ነው የአንቺ ካፌ በሰው እየተሞላ የዛ አካባቢ ውስጥ ያሉት ሌሎች ካፌዎች ሰው ጭር ብሎ የሚታየው? ምክንያቱም ጀግና ሰው ስለሆንኩ ስለምሰራ ነው። ከሌሎች የተሻለ ነገር ስለማቀርብ። ምን ማለት ነው? ከነሱ የተሻለ ምንድን ነው የምታቀርብ? ከነሱ የተሻለ አቀርባለሁ። ለምሳሌ ከስተምራ አያይዝ ሊሆን ይችላል። እሱ የሚፈልገውን ነገር በስነ ስርዓት አቀርብለታለሁ። ትሪት አደርጋቸዋለሁ። ይኸውልሽ ሁሉም ጋር እንደውም አንቺ ጋር ሌሎቹ ካፌዎች ከሚጠቀሙት ከሚሸጡት ነገር 3-4 እጥፍ ነው የአንቺ ቤት ያለው ዋጋ። ነገር ግን ሁሉም ግር ብሎ የሚመጣው አንቺ ካፌ ነው። በወረፋ ቦታ እስኪጠብ ድረስ ከሰዓት ተመለሱ፣ ጠዋት ተመለሱ እየተባለ ነው ያንቺን ካፌ እየሄደ ከስተመር የሚስተናገደው። ሌላው ካፌ ግን እንደውም 3-4 ካፌዎች ደግሞ ዛሬ ስመጣ ዘግተዋል። እና ለማናገር ነው ታዲያ እዚህ ድረስ የመጣው። ሲጀምር ይኸውልህ በእኔ ስራ ሁሉም ሰው ነው የሚቀናው። ምን ማለት ነው? አንቺ ማን ስለሆንሽ ምን ስለምትሰራ? እኔ ማን ስለምሰራ ነው? ጀግና ሴት ስለሆንኩኝ። አንተም እኮ አሁን ቅናት ድብን አድርጎ እኮ ነው እዚህ ድረስ እየሮጥክ የመጣው። እና ታዲያ ምን ላድርግ? ለምን ተሰራ? መስራት ከፈለክ መስራት ነው። ሌሎች ካፌ ደግሞ አይመለከተኝም። ገባካ እኮ? ምንድነው ይሄን ሁሉ ከስተመር አንቺ ጋር ለማምጣት የምትጠቀም? ሱቁ ቢሆን በወረፋ ነው አንቺ ጋር ሱቁ። ምን ነው? ቆይ እኔ ስለምሰራ ነው አልኩ እኮ።
ካስተምሮችን በደንብ ስለሚይዝ በዛ ላይ ደግሞ የሚመጡት በጠቅላላ ወንዶች ናቸው። አንድም ሴት የአንቺ ከስተመር አይደለም። ምንድነው ወንዶችን የምታደርገው? ለዛ ምን እንደሆነ ታውቃለህ? ይኸው እኔ ማለት እስካሁን አላገባሁም። ሰው ትዳር የሚፈልጉ ሊሆኑ ይችላሉ። ምክንያቱም እንደኔ አይነት ሴት ስለማይገኝ በጣም ብዙ ወንዶች ያገቡ ባለትዳር፣ ሽማግሌ፣ ወጣት ልጅ ወንድ የተባለ ሰው ይመኛል አይደል እንዴ? ይመኛል በቃ ይመኛል። እኔ ደግሞ ስራዬን እንጂ ስለነሱ መጥቶ ሄዶ አይመለከተኝም። ትዳር ያላቸው ልጅ ያላቸው ግለሰቦች ናቸው። አንቺ ጋር ከስተመሩ ነው እንደጠይቃችሁ እዛው እንዴ? ቆይ ምን ይሆንክ ነው? እናትም ትልበላቸው ከቤቴ አትምጡ ልበላቸው። ባለሀብት አልቀረሽ ድሃ አልቀረሽ ወይኔ ቆይ ከዛ ካፌ ጀርባ ምንድነው እየሰራሽ ያለሽው? ጉድ ይኸውልህ ባለሀብትና ድሃ ላልከው ደግሞ እኔ ሰውን እኩል ነው የማየው። እኔ ምገላያዩ አይደለም ገባካ? አሁን እንደዚህ ለማለት ራሱ እንዴት ነው የሆነ ሰውን ጀጅ እያረክ ነው ባጭሩ ማለት ነው። እንደዛ አይነት ነገር አይ እንደዛ ነው እያረክ ያለው። ድሃ ሀብታም አይባልም። እኔ ማንኛውንም ከስተምር እኩል ነው የማየው። ገባካ? እኔ እኩል አላየሽ ነው የሚል ነገር አላወራሁኝ ማለት ጥሩ ሰርቪስ ስለምሰጣቸው በቃ እኔ ጋር ይመጣሉ። ሰው ወንዶች ደግሞ በቃ እኔን ስለፈለጉ ሊሆን ይችላል። ማግባት ብዙ ወንዶች ስለሚጠይቁኝ እኔ ደግሞ ፍላጎት ስለሌለኝ ያው አንዳንዴ በመመላለስ ይሳካም ብለው ስለሚያስቡ ሊሆን ይችላል። እነሱን ደግሞ እዛ ሄደህ ጠይቃቸው። እኔን አይመለከተኝም። በወረፋ እኮ ነው። አሁን ራሱ ስራ ልወጣ ነው፣ እረፍዶብኛል። ቆይ አንቺ አንድ ሴት ነሽ አይደል? ሊያገባሽ የሚችለው አንድ ወንድ እንጂ 50-60 ወንድ አይደለም። ያ ሁሉ ሰው የተንጋጋ አንቺ ጋር ነው። ምርጫቸው ሆናለሁ አልኩ እኮ። እንደ አይነት ሴት አይገኝም። አንቺ እኮ በሌለሽበት ሱቅሽ እንኳን 2 ነጋዴ ነው ያለው። ሱቅሽ ውስጥ 2 ሰራተኛ ቀጥረሽ ነው የምታሰረው አይደለ? በቅናት ልትሞት ነው እንዴ? የሆነ በጣም ምንም እየቀናው አይደለም። አይ ነው እንደዛ ነው። ግን ከዛ ጀርባ እየተፈጸሙ ያሉትን ነገሮች ማወቅ ስለምፈልግ ነው። ስራ ከፈለክ ከኔ ጋር ላስቀጥል እችላለሁ፣ በማናጀር ልተባበር እችላለሁ። ገባካ? ሌላ ወሬ ግን ማውራት አልፈልግም። ይቅርታ፣ ስራ ልሄድ ነው። ትወጣልኛለህ? ትሰሚኛለሽ? ከዚህ ቤት ይሄን ጉድ ሳላጋልጥ ወዴትም አልወጣም። ምንም ጉድ የለም። ቆይ ምን ሆነ ነው? ወይ ቡና ላምጣልክ፣ ጠጣልክ፣ ትረጋጋ፣ ውሃ ልስጥክ። ደህና አይደለም መሰለኝ። አይ ብዙ እንደዚህ አይነት ሰው ስለሚያጋጥመኝ ነው። እና ከቻልክም ሳምቡሳ ላምጣልክ። ቆንጆ ሳምቡሳ አለ። እውነት ላምጣልክ። ተረጋጋሽ። አንተ ግን አልፈልግም። እውነት ተረጋጋ። ምንም ነገር አልፈልግም። ላምጣልክ። አርፈሽ ቁጭ በይ። አርፈሽ ተቀመጭ በይ። እንዴ እየጮክብኝ እኮ በቤቴ ላይ እኮ አንተ ለእንትን አድርግ እየሞከርኩ ነው። እኔ እዚህ ጋር የመጣሁት ምግብ ወይ መጠጥ ፍለጋ አይደለም፣ ሀቅንና እውነትን ፍለጋ ነው። ክብር ስለማይወድልህ ምንም ላደርግ አልችልም። ይኸውልሽ ስለ ክብር ስለምን አይደለም እያወራሁ ያለሁት። አሁን እነዚህን ነገሮች በስነ ስርዓት እንድትነግሪኝ ስለፈለግኩ ነው። ከካፌሽ ጀርባ የሚሰራው ጉዳይ ምንድን ነው? እኔ ካፌሽ የሚመላለሱትን እያንዳንዱ ሰዎች ጠይቄያለሁ። ለምን እንደሆነ አናቅም። እዚህ ቤት እያንከለከለ የሚያመጣን። በዛ ላይ ደግሞ ሁል ጊዜ በምንመጣበት ሰዓት ሳምቡሳ ታቀርብልናለች እንደ አፒታይዘር። እዚህ ካፌ ውስጥ የሚመጣ ከስተመር በጠቅላላ ሳምቡሳ ይቀርብለታል። ምንድነው? ደስ ይላል በጣም። ለከስተመሮች የምሰጠው ነገር ነው። ይሄን ለከስተመሮች የምሰምን ለማንም ሰው የማቀርበው ነገር ነው። ምክንያቱም ለምሳሌ ምግብ ካዘዘ ማሳገሻ ብዬ አቀርብላቸዋለሁ። ብዙ ሰዎች ደግሞ ይፈልጋሉ ስላስለመድኳቸው እንደዚህ አይነት ነገር ነው እንጂ ለኪስ ይል ሱቅስ ታዲያ እሺ፣ ካፌስ እሺ፣ አፒታይዘር ነው። ሱቅስ ለሚመጣ ከስተመር አልገባኝም። ምንድነው አንተን የለሰጡት እንደዚህ ተንጨርጨርክ? ማስቲካ ለመግዛትም የሚመጣውን ሳምቡሳ ይሰጥሽ ማስቲካ ትልከዋለሁ እንዴ? ለምንድነው ከዚህ ሳምቡሳ ጀርባ ያለው? ምን ማለት ነው? ለድሃ ስላበለው ስላገዝኩኝ እኔ ይኸውልሽ፣ አሁን አንቺ ነሽ እዚህ ጋር እየለያየሽ ያለሽው ድሃ ሀብታም እያልሽ ገባሽ አይደለ? ለማንኛውም አሁን የምታወራውን ጨርስና ስራ ልሄድ ነው፣ ረፍዶብኛል አባቴ። ይኸውልሽ ይሄ ጉዳይ ሳይነሳ ይሄ ጉዳይ ሳይወራ ወደ ምንም ስራ የምትሄድበት ጉዳይ የለም። ገባሽ አይደል? ይሄን ጉዳይ ሳናወራ ይሄን ጉዳይ ሳንጨርስ ስራ የሚባል ነገር የለም። ዛሬ አሁን ስልክ የተደወለልኝ ነው። አይደብርም? አንድ ወርች ብመጣ እንዴ ስልኬን የቀማኝ እኮ ነው። ብዙ ነገር ነው የሚጣራው። ቆይ ምን ነው? ተረጋጋና እናውራበት ስነ ስርዓት። እኔ እኮ የስራ ስልክ ነው የማወራው። እያንዳንዱ ነገር አጣሩልኝ። ሙሉ ነገር አጣሩ። ምን እንዳለ ምን እያደረገች እንደነበር እያንዳንዱ ነገር አጣሩልኝ። ፕሊዝ ቤብ ተረዳኝ። ለምን ነው ምን በስነ ስርዓት ስርዓትሽን ይዘሽ ተቀመጪ። እንዴ ቆይ ምን ነው? ስርዓትሽን ይዘሽ ተቀመጪ። አጣሩልኝ። እያንዳንዱ ነገር ፈትሹ ሙሉ። ከኔ ጋር ለምን አናወራም? ምንድን ነው ፈልገው እኮ የምፈልገው መረጃ ስጪኝ እኮ ናና በጅሮል እንግዲህ አልገባኝም። በስነ ስርዓት ቁጭ ብለሽ ትስም። እንዴ ምን ነው? ቆይ ካሜራውም እያየ እያንዳንዱ ነገር የተሰማ ሁሉ ነገር ንገረኝ። እዚህ ቁጭ ብለሽ ሲጀመር ለምን ካሜራውን አታስጠፋም? አንተና እኔ ማውራት እንችላለን። ነው ካሜራው ይጠፋል። ባለፈው የሚጠፋል ያልኩሽ የውሸቴን ነው። እያንዳንዱ ነገር የተቀረጸ ነበር ሁሉ ማለት ነው። ስናወራ የነበረው በጠቅላላ ካሜራ ጠፍቶ ነው ማውራው ብለሽኝ ነበር። ነገር ግን ካሜራው የተቀረጸ ነበር። ይልክ ማሪ ስርዓት ይዘሽ ተቀመጭ ብዬሻለሁ።
ቆይ ምን የምትቆጣው እንዴ? እኔ እኮ ነኝ እንትን እያልኩ ያለሁት እንዴ። ምን ለማድረግ የሞከርሽ ነው? አልማዝም ሆንሽ ማንም ሆንሽ አይመለከተኝም። ለምን? እሺ እንደዛ ከሆነ ማለት ነው ሳምቡሳ ለምን እንቀብስ ብላ ቀደም ቢብላኛን ግን አሁን በበላ ደስ ይለኛል። ከዚህ ሳምቡሳ ጀርባ ያለው ነት ብላ ነው። ስርዓት ይዘሽ ተቀመጭ። እስኪ አምጪ እስኪ ሳምቡሳ ንላ አምጪ ሳምቡሳ። ምን ለማድረግ እየሞከረች እንደሆነ አልገባኝም። እስኪ መጣውን እያንዳንዱን ነገር እናያለን። መጣው ለስልክ አለበረክ ለይተባ ይሄ ማክስ ነው አልቆና ነበር እኮ አስቀምጩ። ምርመራ አድርጉበት። ይሄን ሳምቡሳ ምን ማለት ነው? በደንብ መርምሩልኝ። መወሰድ ያለበት ቦታ ወሰዱት። ስለዚህ ለዚህ ሳምቡሳ ጀርባ ያለውን ነገር አጣሩ። ወይ ምን ያደረገ ነው የበላው አይደል? እናተምኝ አንቺ እየበላሽ ነው። ነገር ግን መመርመር አለበት ይሄ ሳምቡሳ። ምክንያቱም ለሚመጣው ሰው ለቤትም ለግቢም ለአብሮሽም ለሆነም ላልሆነም ይሄን ሳምቡሳ ነው እያመጣሽ መሰጩ። አሁን ለምን ዝም በፍቅር አናወራም? ቆይ እንዴ እኔ እኮ በጣም ትሪት እያደረኩ ነው ሲጀመር። ስርዓት እንጂ ተቀመጥ። እኔ እኮ አልማዝ ነኝ። ምን ነው ታከብረኝ ይገባል። አልማዞሽ ማንሽ አይደለም። ምን እኮ ነው እግር ላይ የሚሰግደው እንዴ? ማን ስለሆንሽ አንቺ? አልማዝ ስለሆንኩ ነው። ጀግና ሴት ስለሆንኩ። እኔ እዚህ የመጣሁት ወንጀል ላጋለጥ እንጂ ሌላ ነገር ለፍጸም አይደለም የመጣሁት። እዚህ ገባሽ አይደል? ወንጀለኛ አይደለም። ምን እንደማም ታውቃለህ? ወንጀለኛ እንዳለ ችግር የለም። ወንጀለኛነትሽን ለማረጋገጥም ላለማረጋገጥም ይኸው ይመርመር ሳምቡሳ። አስመርምሮ ችግር የለውም። ምን አስመርምሮ ምን ታገኝበታለህ? ምንም የለም። ምን ሊኖር ይችላል? ምንም የለም። ምን እንኳ ምን ነው ግራ ገባሽ? ኧረ እኔ ግራ አልገባኝም። ማለት ተደናግጠሻል። የተርበተበትሽ ነው። እኔ ኧረ እኔ ደነገጥኩ እንዴ? እንደነገጥኩ መስሎ ነው። እባክህ ምንድን ድንጋጤ? ተረጋጊ። ችግር የለም። እሺ ምንም የለም። ይኸውልሽ ከዛ ካፌ ጀርባ የምትሰሪያቸውን የምትሸጫቸውን እያንዳንዱን ነገሮች ደርሰንበታል። ምንድነው የደረስክበት? ህገወጥ የሆኑ ምግቦች ትጠቀሚያለሽ። ማንነው? ለሰው የምትሸጪው ምግብ ትክክለኛ ያልሆኑ። ምን እያልክ ነው አንተ? ሌላ ተመሳሳይ በሌላ ካፌ ተመሳስለብ እንዳይሆን ይኸውልሽ ሰው ልኬ ከዚህ በፊት የምትሸጫቸውን ምግቦች ማጣራት እንዲደረጉበት አድርጌያለሁ። ይኸውልህ ሰው አለካ አይመለከተኝም። ምን ገባካ? ሰው አለኝ አይደለም። ያ ምግብ ተመርምሮ ቼክ ሲደረግ ውስጡ ባዕድ ነገር ተገኝቶበታል። ይህ ምን ባዕድ? ምን እያልክ ነው? ለሰው ምግብነት የማይውል ነገር ነው አንቺ የምትሸጪው ምግብ ላይ የተገኘው። ገባሽ አይደል? እያንዳንዱን ነገር አሁን አንተ ይሄን ስላልክ ላምን አልችልም። ገባካ? ምንም ብትል ላምን አልችልም። ምክንያቱም እኔ ስላልሆንኩኝ ማለት ነው። ይሄ የምታወራው ነገር ሌላ አይነት መንገድ የለሽም ከዚህ በኋላ ወዴትም ለማምለጥም። ገባሽ አይደል? እጄ ላይ ነው ያለሽው። ምንድነው እጄ ላይ ያለው? እጄ ላይ ነው ያለሽው። እያንዳንዱን ከማን ጋር እንደምትሰሪ ጭምር ደርሰንበታል። ምን ማለት ነው? እስኪ ጥላውን አስገቡልኝ። አውጣ። እሺ ጥላውን። አቤት። ምን ይሰራል ማለት? አይ ምን ሊያደርግ ገባ ብዬ ነው። እኔ ነኝ ያስመጣሁት። እኛ ጋር ነበር። ያው ይሄ 2 ቀን ሙሉ አልማዝ እያልክ ነበር። አዎ ለምንድን እና ምን ችግር አለ? እኔ ችግር አለው እያልኩ አይደለም። ግን አንተ ቆይ ቀናተኛ ነህ በጣም። ግን እግዚአብሔር እንዴት ነው በዚህ ነገር ልቀ ነው የምችለው? እሱ አልማዝ ስላለኝ ብቻ እንዴት ነው እንደዚህ? በር ሰብራም ለመውጣት ሞክረ ነበር። አባሎቻችን ይዘው ነው። ምንድነው ከሷ ጋር ያለ ጉዳይ? ለሷ ሳይሆን እኔ ዝም ብዬ መታሰር አለብኝ እንዴ? ምንም እኛ ያዝን አንተን ምክንያት ስላለን ነው። ገባ? ምክንያት አለን። አንተን እኛ ጋር ያስቀመጥንበት ምክንያት ስላለን ነው። ገባ አይደለ? ምንድነው ከሷ ጋር ያለ ከአልማዝ ጋር ያለ ጉዳይ ምንድነው? እና ምንድነው የነገርኩህ አይደል? ለምን እሱን ታጨናንቀዋለህ? ሲጀመር እኔ ነገርኩህ አይደል እንዴ? በቃ ሚስቱ ኃይለኛ ነች፣ ለዛ እኔ ምግብ ሰጠዋለሁ ምናምን። ሌላ ነገር አለ? የምግብ ጉዳይ አይደለም። እና ታዲያ ምንድነው አንተ ተንከባከበኝ ማለት?
በቃ ምግብ ነገርኩህ እኮ ሚስቴ ምግብ ያን ያክል በቃ በሰዓቱ አላገኝም። በፈለኩበት ጊዜ ምንም አላገኝም። እዚህ ግን በቃ የፈለኩበት ሰዓት ያገኛሉ። አንዴ ቁርስ ሰርታ ታበላኛለች፣ አንዳንዴ ደግሞ አሳምቡሳም አንዳንዴ ይበላሉ። ሳምቡሳ ማለት ብዙ ጊዜ በቃ ያው እንደ መዝናኛ አይነት ሳምቡሳ ይበላል እኮ በጣም ነው የሚወደው። ምርጥ ነው ማለት ለሱ ሳምቡሳ ብቻ ነው የምትሰጪው ሁሌ? አንተ ኧረ ምግብም ሰጠዋለሁ እንዴ አልንከባከብም እኔ እንዴ ጠዋት ቁርስ እሰራለታለሁ፣ ከዛ ሳምቡሳ በሻይ ሰጠዋለሁ ምናምን ነገር፣ ከዛ ደግሞ ብዙ ነገር በቃ እንዴ ብዙ ነገር። አሳምቡሳው ደግሞ በጣም ይጣፍጣል። በቃ ሱስ ይይዛል። አልበላም ማለት እኮ እኔ እኮ ብላ ብዬው ነበረ። አልሰጥሽም እንዴ አልበላም ማለት እኔ ቀምሼው እንኳን አላመንከኝም እኮ እውነት። አሁን እኮ አንተ ጋር ተጋብተናል አይደል? ያው እንደ ቅድም አይደለም ብዬ ነው ጥላው የሰማኝ ነው አይደል? ትዳር ያለ ሰው ነህ እንዴ? ስለ ትዳሬ ደግሞ አሁን ምን ቅድም አውርተን ጨርሰናል እኮ ይኸውልህ ለአንድ ወር ያህል ስታስታመመ የነበረች ሚስት አለች። በቤተሰብ የተጋባችሁ ገባህ አይደለ? ብዙ ነገር አብራችሁ ያሳለፋችሁ ሚስት አለች። ሚስት ሁሉ ሚስት ነው የሚባለው ማለት በቃ ይለያያል እንዴ? አይገባህም እንዴ? ወንድ እኮ ነው እንዴ? ይለያያል ማለት ምን ያክል በምን አይነት መንገድ ትኖራለህ እንዴ? እሷ ትንከባከብ እኮ እና ታዲያ ፈታት ከእሷ ጋር ለምን አትሆንም? አብረን እንዴ ከኔ ጋር ሊኖር አይችልም እኮ እኔ እኮ ጓደኛዬ ነው። ጎረቤት ናት። እዚህ በቃ ቤት ጓደኛዬ እኮ ነው እኮ ትንከባከበኛለች። ሚስቴን አልፈልጋትም የምትል ከሆነ ሚስትን ፈታ ለምን እሷ ጋር አልመጣም ነው? አልፈልጋትም አላልኩም። እሷ ናት የምትገፋኝ ነው ያልኩት። አይደለም ይኸውልህ እኔ ለምን እውነቱን አልነግርህም? እሱ ከእሷ ጋር መኖር አይፈልግም። እሱ ነው እየጠየቅኩ ያለው። አይፈልግም። እሷ ደግሞ እሱ ልትፈታት አትፈልግም። በቃ ስለሱ ፍላጎት አንቺ ነሽ እንዴ የምትነግሪኝ? እኔ እሱ ነው እየጠየቅኩ ያለው። እየነገርኩህ ነው። እኔም ብታምነኝ የተሻለ ነው። ይኸውልሽ ስለሱ ጉዳይ አንቺ አይደለም የጠየቅኩሽ አልኩሽ። አንቺ አፍሽን ዝግተሽ ቁጭ በይ። እሱን እየጠየቅኩት ነው ያለሁት። ገባሽ አይደል? ይሄን ያክል መመርመር ምንድን ነው ያስፈልገው? ለምንድን ነው? እሺ ሚስትህን መፍታት አትፈልግም፣ ትፈልጋታለህ አይደል? አብረህ መኖር ትፈልጋለህ። ነገር ግን እሷ አትፈልገኝም። አንተ ለኔ ምንድን ነው አልከኝ? ልጅ ምንድን ነው? ባትፈልግህ ኖሮ እኛ ጋር መታ ባሌን አድኑልኝ ትል ነበር። ባትፈልግህ ኖሮ ታመህ አላለችህም ሲጀመር እንዴ? እዚህ ቤት የመጣበትን ጉዳይ እውነቱን ልንገርህ። እኔ ለምን አልነግርህም? ሚስቱ ማለት ነው ከሱ አይደለም ለመፋታት ወሬው ስትሰማ ራሱ ይደብራታል። እሱ ደግሞ ከሷ ጋር መኖር አይፈልግም። አስራ ነው የያዘችው። ገባካ? ስለሱ አንቺ ማን ስለሆንሽ ነው ስለሱ ስሜት ስለሱ ስለማዝንለት ነው እንዴ? በደንብ ስለማውቅ ውስጡን ስለማውቅ ነው። የምታዝኝለት ከሆነ ሁለቱም ማስማማት ነው እንጂ ባለትዳር ማፋታት ነው። እሱ ካልፈለገ የአንድ ሰው ፍላጎት ብቻ ይሆናል። እሱ ካልፈለገ ቆይ ህይወት ነው እንጂ እኮ ቃጫወት አይደለም ያዙትኝ። ምን ነው እሱ ካልፈለገ እምትይው እሱ ካልፈለገ እኮ እሱ ነው ውሳኔውን የሚወስነው እንጂ ነግሮኛል። ታውቃለች ከኔ ጋር እኮ የሚመጣው እኮ ደጃፍ ማለት ነው እንዴ? በቃ አንድ ቤት እኮ ነው እንዴ? ምን ልዩነት አለው? ቤትንም አይቼዋለሁ እኮ እኔ ምንም እኮ ስለ ቤት አይደለም በቃ እየተናገርኩኝ ያለሁት። ገባህ አይደለ? ስለ ቤት ሳይሆን እያወራሁት ያለሁት ትዳር እያለ ከሌላ ሴት ጋር ግንኙነት የምትፈጽም ከሆነ አብረ ብዙ ነገሮችን የምታደርግ ከሆነ ሚስትህን መፍታት ትችላለህ። በቃ ቀላል ነው። ቆይ መናገር ወይም ደግሞ ግዴታ ቆሜ ማየት አለብኝ? ለምንድን ነው የማታምነኝ? እኔ እኮ ስለሱ እኮ እያንዳንዱን መረጃ አውቃለሁ እኮ። ገባካ? ሰው የሚወጣበትን የሚገባበትን ማቅ ሰው ነኝ እኔ። ምክንያቱም ስለሚያሳዝነኝ ስለማዝንለት ማለት ነው። ሰው እኔ የምነግረውን ነገር እንኳን አልተመለሽም እኮ አይተሻለሁ። እኔን ለማማለል ጥረት እያደረግሽ ነበር አይደለም? ለሱ ማለት ነው። ገባሽ አይደል? እሺ እባክህ ዙሮ እንደዚህ ወሬውን አስቀየስከው። በጣም ወንዶቹ ምንድን ነው የምትፈልጊው? ማለት ካፌሽ ከሚመላለሱትም ሱቅሽ ከሚመጡትም ከተከራዮችሽም ስራ ብቻ ነው። ስራና ስራ ብቻ ነው። በዛ ላይ ደግሞ ተከራይተው ይኖራሉ። ግቢሽ ያሉት ተከራዮች ሁሉም እምቢ ብለውሽ እሱ ብቻ ነው የተጠመደልሽ። በደንብ ንገረው። ስለኔ ለምን አልነግረውም? ግቢ ውስጥ ያሉት ተከራዮችን በጠቅላላ እንዳሰለቸሽ መኖሪያ ስላጡ እንጂ እዚህ ግቢ መኖር እንደማይፈልጉ ነግረውኛል በጠቅላላ። ገባሽ አይደል? አልማዝ እኮ ነኝ እኔ። ሁሉም ሰግዶ ነው እኔ የሚኖረው። ገባካ? ማን ነው እኔ እየሰለቸው? ሁሉንም ዞር ይጠይቃለሁ። ይገባሻል? ሁሉንም እዚህ ግቢ ያሉትን ተከራዮች በምጠይቅበት ሰዓት ትዳራችን ለማፋታት የማትገፈነቅለው ጉድጓድ የለም፣ ድንጋይ የለም። ቤት ኪራይ እንኳን ለምን አይወጡም? የቤት ኪራይ እኮ ለሁለት ነው የምትከፍሏት። አንተም ለብቻ ሚስትም ለብቻ ነው የምትከፍለው። አንተ ጭራሽ ከቤት ኪራይ አልፈህ የስራህን የምታገኘውን ገንዘብ በጠቅላላ ለእሷ ነው የምትገብረው። ምንም ገንዘብ የለም። መች ነው የሰጠኋት? መረጃ አገኛችሁ? ምንም አልሰጠሁም። አልማዝ ወይስ የትናየት ማለት
እንግዲህ የስልክሽ ጀርባ ላይ እነዚህ ሁለት መታወቂያዎች ተገኝተዋል። አንተ እንዴት ታገኝ ቻልክ? አርፈሽ አልማዝ እዚህ ይላል። ሰው ያምጣ። እዚህ ጋር ደግሞ የትና የት ይላል። ሁለት መታወቂያ ይዘሽ ነው እንግዲህ የምትንቀሳቀሽው። ምን አይነት ግዴለሽ ወንጀለኛ ብትሆኚ ነው የስልክሽ ጀርባ ላይ ሁለት መታወቂያ ይዘሽ የምታስቀምጪው? ምን አይነት ግዴለሽ? እንዴ እኮ ቀላል ነው እንዴ እኮ ቀላል ነው እኮ እንዴ ቀላል እኮ ነው። ምንድን ነው ቀላል ማለት? ይሄ እኮ ቀላል ነው። አንተ ስንት መታወቂያ ነው ያለህ? እኔ ብቻ እንዴ ይሄ የተለያየ ስም በሁለት ማንነት የተለያየ እኮ ነው። ልክ ነው ማለት ያው አንዱ ብሔራዊ ዲጂታሉ አንዱ ደግሞ እንትን የተለያየ ስም ነው ያለው። እዚህ ጋር ምን ችግር አለው? ምን ማለት ነው? ምን ችግር አለው? ማንን ለመሸወድ ነው እየሞከርሽ ያለሽው? እንዴ ምን ማለት ነው? ስልክሽ ላይ በጣም ብዙ መረጃዎች ናቸው የተገኙት። ብዙ የአካውንት ትራንስፈሮች ተገኝተዋል። የወንዶች ፎቶዎች አሉ፣ በጣም ብዙ ፎቶዎች ማለት አንተ ቆይ ሰውን ሳታስፈቅድ እንዴ የሱ ፎቶ ደግሞ ቪአይፒ ይላል። ምንድን ነው ሐሳብሽ? እኔ እኮ አዎ እንዴ እኔ እኮ ቪአይፒ ማለት እኮ በቃ ጠቃሚ ሰው ማለት ነው። እኮ ጠቃሚ ሰው ነው። ምንድን ነው አንተ የምታጨናንቀኝ? በቃ እንዴ ጠቃሚ ሰው እኮ አሁን ይኸውልሽ የምጠይቅሽን ጥያቄዎች መልሽልኝ። ሁለት መታወቂያ ምን ያደርግልሻል እንዴ? ሁለት የተለያየ ስም ቀይሬ ነው አሁን የድሮ ስሜና አሁን ስሜ አንድ አይደለም። በቃ ለምን ሁለቱም ጋር የተለያየ አይነት ስም መጣ? በቃ ድሮ በእናቴ ነበር እንትን ያልኩት ያወጣሁት። ኦኬ አባት እዚህ ጋር ስም ማለት ነው። እሺ አሁንስ ታዲያ ይሄን ነገር ለማስተካከል ሁለቱም ወይ የትና የት ነው መሆን ያለበት ወይ ደግሞ አልማዝ ነው መሆን ያለበት። ስለዚህ እያረክሽ ያለሽው ለማጭበርበር ሁለት የተለያየ ማለት ምክንያቱም ሰው በጠቅላላ የሚያቀሽ አልማዝ በሚለው ስምሽ ነው። ይሄ ድሮ መታወቂያ ነው ያልኩህ አይደል እንዴ? ቆንጆ ማስረጃ እንዴ ምን ማለት ነው? መታወቂያ ያለ መታወቂያ ገና እድሜ ልክሽን እስር ቤት ተወሰብሻለሽ። ይሄ ብቻ ተቀበለው እንጂ ለምን ዝም ትላለህ? አንቺን ለማሳሰር ቀላል እንዴ? የወንዶቹ ፎቶዎች ከየት መጡ? ምንድናቸው ወንዶች ፎቶዎች? ስልክሽ ውስጥ ያለው ወንድ አታምኝም እንዴ? ካላየሽ ከስተመር ሊሆን ይችላል እኮ ከስተመር ናቸው። ዝም በል እነዚህ ወንድ ፎቶዎች ምንድናቸው? ይሄ እንዴ ምግብ የሚያዙኝ ናቸው እነሱ። እኔ ደውሎ የሚያዙኝ ናቸው። ቴሌግራም ላይ ማወራቸው ሰዎች ናቸው። ይሄው የሱ ፎቶ ቪአይፒ ላይ እና የኔ እዚህ መኖር ምን ችግር አለው? ቪአይፒ ነው። በጣም ብዙ ግለሰቦች አሉ ወንድ ፎቶዎች ሽማግሌ ያው ነው። በቃ ዝጋጁ አንዴ እኔ ማወራቸው ነው የከስተመሮች ናቸው። እነዚህ ሰዎች ማለት ደግሞ እንዴ አንቺ ካፌ ቀን በቀን ቁርስ፣ ምሳ፣ ራት እያሉ የሚመላለሱ አሁን የሚበሉ ናቸው። ምግብ ከስተመሮች ናቸው። ምንድነው የምታስነካቸው? ምንም አላስነካቸው። ምንድነው ማስነካቸው? ምንም ነገር ሳይኖር እዚህ ስልክሽ ውስጥ የወንድ ፎቶ ማአት አትጅም ነበር። ምንም ሌላ ጉዳይ ባይኖርሽ፣ ሌላ ምንም ነገር ባይኖርሽ ይሄን ሁሉ ፎቶ ስልክሽ ውስጥ አታስቀምጭም። የራስሽ ሌላ ማንነት ይዘሽ ሁለት የተለያየ ማንነት ይዛ ትንቀሳቀሽ። ሰው የሚያቀሽ አልማዝ ነው። እዚህ ጋር ደግሞ አንዴት እናይት አንዴ አልማዝ አርፈ ተቀመጥ። ይሰማኝ ነው አይደል? እኔ እኮ ጥሩ ሰው ናት ነው ያልኩት። ምን አልኩኝ እንዴ? አሁን አንተማ ጥሩ ሰው ነች እና ጥሩ ሰው ነኝ። ታዲያ እኔ ምንድነው የምታወራው እንዴ? አፍዝዛ ነው እንጂ እንደዚህ አትናገርም ነበር። ምንድነው የምትቀባጥረው? ዝም በይ አንቺ። ትዳርን እየበተነች እያየ እንዴት ነች ጥሩ ሰው የምትለው አንተ? እኔ ለምን ትዳር የምበተነው? እሷ ናት እንደ የበተነች ራሷ እኮ ነች እኮ ራሷ ነች የበተነችው። ራሷ ማለች ያቺ ሚስት የተባለችው ናት። ራሷን የገፋች እደር እያለች ነው የምታሳድረው አይደል? እሷ ጋር ካላደርክ እያለች ነው። እና ታዲያ ሳትል እንዴት ነው እሷ ጋር የምታደርገው? አልኩትም ሰውዬ ስነ ስርዓት ያዝ። ዝም በይ አንቺ። እሺ የለም እሷ እደር ሳትልም የለም እደር ሳትልም ከፊት ለፊት አታወራም። ትምጣ ሲጀመር እኮ ትምጣና ታውራ። እኛ የሆነ ለሷ ክፉ ከሆንም ማለት ነው። ውድ ተመልካቾቻችን እንግዲህ የዚህ ጉድ ማብቂያው የደረሰ ይመስለናል። እንግዲህ ከሰዓታት ጥበቃ በኋላ ነው ተመልሰን እዚህ ጋር የተገናኘን እሷን ይዟት እስኪመጡ። በተጨማሪም ደግሞ የዚህ ሁሉ ጉዳይ እንግዲህ እንደ ማስረጃችን እንደሰበሰብነው መረጃ ከሆነ ሳምቡሳው ላይ የሆነ ጥርጣሬ አድሮብኝ እንዲህ ለምርመራ ልኬው ነበር። የሳምቡሳው የምርመራ ውጤትም ደርሶናል። የሱንም ጉዳይ አብረን የምናወራ ነው የሚሆነው። ሜሮንም አጠገቤ ትገኛለች። በሷ ጥሪ ነው እዚህ ጉዳይ ውስጥ የገባ ነው። ስለዚህ ዛሬ የዚህን ጉዳይ ማብቂያ ወይም ደግሞ ወዴት ያመራናል የሚለው ነገር አብረን የምንካተል ነው የሚሆነው። አሁንም ከኛ ጋር መልካም ቆይታ። ሼር፣ ላይክ፣ ሰብስክራይብ ይደረግ። አብራችሁን
እሺ ይኸው አምጥቻታለሁ። ትምጣ ብለሻል፣ ትምጣ ብለሃል። ይኸው እዚህ ፊት ለፊት አሁን ሁሉም ነገር ፍጥረት አድርጋችሁ ታወሩታላችሁ። እኔ ከባሽ ጋር ላይሽ ሞክሬያለሁ። ኧረ እባክሽ ለማውሸት እየሞከርሽ ነው። እኔ ነኝ ታዲያ የሰው ባል ይዤ የምውለው ማድረው። አንቺ ቆይ ትንሽ እፍረት የለሽም? ትልቅ ሰው አይደለሽም እንዴ? ምን ማለት ነው? አፈርና ትክፈት። አንተ ደግሞ እስካሁን የታገስኩ ይበቃል። ለነገሩ ያኔ ነበር ሬሳ መሆንክን ሳስብ መተው የነበረብኝ። የምን ሬሳ ነው የምታወሪ? ያኔ ተቆፍረ ስትወጣ እኔ ነኝ እንደ ሰው ነው ብዬ ተቀበልኩ። ማንም ያንተ ሰውነት አይቀበልም። ዝም በል። ቆይ እቺ ነው እንደሚስት ይዤ ምኖራት ይኸው። ኧረ እባክሽ ከፍዬሽ ነው የምታኖረኝ እንጂ ተጣግቼሽ እኖራለሁ እንዴ? ምንድነው እንደዚህ የልብ እየሰጠሽ አበልተሽኝ ያጠጥተሽኝ ብትኖሪ አንቺማ አደባባይ ያወጣሽ የተማመንሽ ነገር አለ። ዝም በል። ለዛ ነው ምንኛ ደብድብኝ ይኸው ከሰው ፊት ጦምክን ነው የምትለው። እኔ ነኝ የተቀረበ ምግብ ረግጬ የሚሄደው። እኔ ነኝ በትክክል ከተሰራ ምግብ ሳምንት ተቦክቶ የተጠበሰ ሳምቡሳ በልጦብኝ የሚሄደው። መቼ አቅርበሽኝ ነው ረግጬ የሚሄደው? ሁሌ ሳምቡሳ ነው የሚበላው አይደል? ሁሌ ሳምቡሳ ነው የሚበላው። ይዞም የሚመጣው ሳምቡሳ ነው። ምን እንዳለው አላውቅም። ሰፈሩ የሚረባረብበት ተደባድበው የሚገዙ ሳምቡሳ አንቺ በልተሽ አታውቂም? እዚህ ቁጭ ብለሽ ሳምቡሳ እሱ የምርመራ ውጤት እየመጣ ነው እንደደረሰ እናስገባለን። ጨጓራ ይመሽ እንዲቃጠል ፈለኩ። ጨጓራ ይመሽ ጣለውት ነው። እሺ ይሁን። የተመከርሽው ነገር አለ? ጭራሽ በእጅ በልተሽ ጭራሽ እኔን እንደዚህ እኔን እንጋንቺ አይ ተመክራ መጣ ነው። ተመክራ አንድ ሰው ቤተሰብ ዘመድ ሊገናኝ በመጣ ቁጥር አይንሽ እህቴ ናት፣ ዘመዴ ናት፣ ጓደኛዬ ናት። መክሮሽ ነው ያመጣሽ እኮ። ይኸውልህ ምንም መክራት ጉዳይ የለም። ይገባል። ሲጀመር እሱ ምንም እህትነትም ዝምድናም የለውም። እሱ አንድ የሚዲያ አካል ባለ እኔ በቃ ምን አትለፍልፍ ጋዜጠኛ ነው። የተደበቁ ሚስጥሮችን የሚያጋልጥ ሰውን የሚረዳ ጋዜጠኛ። የተጎዳው ሰው ነኝ። በዚህም ይኸው አንቺን እንደዚህ አድርጎሽ ጠምዶ አመጣብኝ። ዝም በል እባክህ። እኔ ነኝ ቤት በዚህም ጥቃት ይደርስብኝ። ጉድህን የተናገርኩት ያንቺንም ጭምር ማለት ነው። ስለምን ጉድ ነው? ከዚህ በላፍሽ እንድትተፈለሽ እባክሽ ስርዓት ይዘሽ ተጠቀም። ሰው ያንተ አይመለከትም። ሌላ ትርፍ ወሬ እንዳታወሪ፣ ሌላ ትርፍ ንግግር እንዳታወሪ። እዚህ ጋር እውነቱን ለማውጣት ነው። እኔ እንደ ባልኩት ከቤት እንደ ባልኩት ብዬ እኮ ዝም በል እኮ ዝም በል እና ባለ ጎረምሳ ይዞ የሚመጣ ዝም በል እኔ አንተን አረከኝ እኮ ይዘሽ የመጣሽ ነበር። ማናቀው ሰው ይኸው ምስክር እኮ አለኝ። እኔ ቤት ማን አይደለም ወንድ ሴት ሲመጣ እንዴት ነው ወንድሜ ሆነ ሰዓት መጥቶ የምን ወንድሜ ነው ስትጠቃቀሱ እያየሁ ነው። መንገድ ላይ ሽንት ቤት ሂድ ስልክህን ትለዋለች፣ ምንህን ትለዋለች። ወንድሜ ደግሞ እንዳንቺ ልክስክስ ይጠቃቀሳሉ። ከቤት ብትወ እኔ ቁጭ ብዬ ይሳለቁብኛል። ዝም በል አንተ እንዴ! በጥፊ እንዳጠናገረሽ ረሳሽ? ቆይ እንዴት ብትንቀኝ ለምን አታሰጣኝ? ምሳን እንዴ እንዴት ይሳለቁብኛል። እኔ ቁጭ ብዬ እውነታውን እያወራሽ ነው ማለት ነው። ለማስወጣት እየሞከርሽ ያለሽው እዚህ ጋር እውነታው ምንም ካንተ ጋር ትሰማኛለህ? ብቻችን እናወራ። ስትለፈልፍ የነበረውን አሁን እሷ ፊት አውራ እስኪ አውራ። እሷ ፊት ይሳለቁብኛል። አንድ ወንድ ይዛ መጣ እኔን ይስቁብኛል። ልክ መሳለቂያ የእነሱ መዛቻ ነው የሚሆነው። ስለዚህ ከቤት ላይ በቤት ያፍሬ ነው የምትል ከሆነ ለምን አልፈታኸኝም? ለምን ማስረጃ ታውቃለህ? መቼ አንቺ አለሽ እንደዚህ አስረሽኝ ያያሱ ምን እንዳረግሽኝ እንኳን አላውቅም። አስረሽኝ ማለት እሷ ጋር አትውልም አታድርም። እሷ ጋር ነው የምትውለው። እሷ ገብታኝ ነው እያልኩ እኮ ነው። ቅድም እኮ አስረድቻለሁ። ለማውጣት እኮ ነው የሚመጣው። ቅድም አስረድቻለሁ። እሷ ናት የምትገፋኝ። በቃ ይኸው ከቤት እንዳልቀመጥ ምን ቀምሼ የሚቀመስ የሚጠጣ ምናምን የለም። ምንም አላስተማመችም። ሄደን አላሳየህም ነገር እንዴት ነው ቁርስ ምሳ ራሱ ለነሳት መቀመጥ አግቶ ሽንት ቤት እየተሸከመን አላወጣም። ወንድሜና እኔ ቁጭ ብለናል። አንቺ የምን ወንድሜ ነው ደግሞ ተቀብረህ ለነገሩ መንፈሱ ነው። ወንድምሽ ጋር አብራችሁ አልፈርድበትም። እሱን የሕክምና ማጣራት አድርገናል። ይሄ ሰውዬ እኔ ሞቶ ሳይሆን በአጋጣሚ ትንፋሽ ስለተቋረጠ የልብ ምት ስለተቋረጠ እንደ ሞተ ተደረገ። ከሰዓታት በኋላ ኮማ ውስጥ ስለነበረ ልንገር አይደለም አንተ ዝም በል ነው ድጋሚ አፈርሶ የተነሳው። ልንገር ስራ እንኳን አድርጌ ስመጣ አንዳንዴ በቃ ከቤት ተኝቷ አካል ጋር ምናምን ያገኛል እኔ ራሱ ምጣላት ለዚህ ነው ምጣላት እኮ ለምን አልተውካትም? የዛን ሰዓት ይሄን ነገር ካየህ ወይ ፎቶ ማንሳት ትችል ነበረ። አድርጋብኛለች። በቃ እሷንም ጥለህ ገባህ መፍታት ትችላለህ። ቀላል ነው። የሚያፈዘኝ ነገር አለ። እንደዚህ አይነት ነገሮች ሲፈጸሙ ህግም አለ። በቤተሰብም አለ። ትዳር ላይ መማገጥ ወንጀል ነው። ታውቃለህ? ለምን ሰው ሁሉን ማስረጃ አለ?
እንዴ ምንድነው የምታስረዳኝ? ማን የማገባ በቤተሰብ እንደዚህ ተገደን ነው የተገባነው። ሲጀመር እሱን አልፈልጋትም። በዛ ላይ አንዴ ያድራለሁ አንዴ አላድርም ስትለኝ ነበር። ምን አገባሽ? እዚህ ማለት ምን ችግር ባሌ ብለሽ ደግሞ የምታወሪው ደፍራትሽ። እኔ መጠላት ይኸውልህ ለሷን ለምን እንደሆነ ታውቃለህ? ያገር ወንድ ነው እዚህ በየተራ የምታመጣው። ለዛ ምስክር አንቺ አከራይ ነሽ አይደል? ያገር ወንድ ስታመጣ ለምን ነግሬያታለሁ ማስወጣት እኮ ትችላለሽ አይደል? መብት አለሽ። እኔ እሱ ምስኪን ስለሆነ እሱን ማስወጣት አልፈለኩም። ምስኪን ስለሆነ ነው አንቺ ጋር እየመጣ ስለሚያደርግ ነው። ምስክር አከራይ እኮ ምስክር ነው። የኔ እናት እኔ መረጃ ይዤ የግቢ ሰው አናግሬ የግቢ ሰው አገናኝቼው ሁሉም ስላንቺ አውርቶት ነው የመጣው። በነገራችን ላይ ጉድሽ ታይታወቅ አይደለም ከዚህ የተቀመጥሽ አንቺ ነሽ። ምን አባሽ ከባል ወራ እሺ ደረሰ ልንገር አልማዝ የትና የት ይኸው ውጤቱ እጃችን ላይ ደርሷል። ምን ስለምን ውጤት የምታወራው? ምን አይነት ነገር ነው? ሳምቡሳ ውስጥ እየቀላቀልሽ ለወንዶች ስትሰጪ ነበር። ይኸው ውጤቱ እጃችን ላይ ደርሷል። ምንድን ሳምቡሳ ውስጥ ባዕድ ነገር እየቀላቀለች ቆይ ምን እያልክ ነው የምትቀባጥረው? ለወንዶቹ ስትሰጪ የከረምሽው ምንድን ነው? ምንም የማውቀው ነገር የለም። ሳምቡሳ ውስጥ አነቃቂ እጽ ተገኝቷል። አነቃቂ ነገር እኔ ምንም የማውቀው ነገር የለም። ሰውዬው ወሲብ የሚያነቃቃ እጽ ተገኝቷል ሳምቡሳ ውስጥ። ይኸው ማስረጃ። እንግዲህ አሁን የትኛው ገደል ተከፍቶ ይውጥሽ ይሆን? ድሮንም ይሄን ሳምቡሳ ጠርጥረ ነው ነበር። ለዛም ነው ለምርመራ የላኩት። ለምንድን ነው ያደረግሽው? አሁን አጭር አማርኛ ነው ካንቺ የምፈልገው። ለምንድን ነው ይሄንን ያደረግሽው? እሱ ላይስ ይሄን ነገር አድርገሻል? ተናገሪ። አንቺ ዝም ባፍሽን ዝጊ። አንቺ ቆይ ያገኝሻል። ዝም በል አንተ ደግሞ። ቆይ እሱ ላይ ይሄን ነገር አድርገሻል። ለምንድን ነው ይሄን ሁሉ ነገር ያደረግሽው? ምንድን ነው የምሰማው? እንዴ ምንድን ነው አስረዳኝ። ሳምቡሳ ነው ሁሌ የምታበላው። ምን ሴትነት ሲኖር እኮ ነው ሌላ ነገር የምትሰራው። ለሁሉም ሰው እኮ ነው የምትሰጠው። ዝም በል አንተ። አሁን እንኳን እውነታው እየተነገረ አትነቃም እንዴ? ለምንድን ነው ይሄ ሁሉ ነገር ስታደርጊ የነበረው? ሱስ ላይስ አድርገሻል። እንዴ እውነት ነው እውነት ነው። ምንድን ነው ይሄ የሚወራው? እውነት ነው አይደለም? መልስ የለሽም? ምንድን ነው ያደረግሽኝ? እንዴ ንገረኝ እንጂ እውነት ነው ይሄ? ቆይ ተረጋጋ። ቆይ ተረጋጋ። ቆይ ተረጋጋ። ምንድን ነው የምታደርጊው? እንዴ ብታደርጊ? ቆይ ተረጋጋ። አይሰራም። እሺ አንቺ ዝም ብለሽ ያርፍሽ ቁጭ። ቆይ ተረጋጋ። ቆሻሻ አሁንማ ጉድሽ ወጣ። መድኃኒት ጭራሽ በመድኃኒት። ቆይ ተረጋጋ። ተረጋግታችሁ ቁጭ በለው። አሁን እውነታው እየወጣ ነው። እሷ ናት የምታለያየኝ ማለት ነው። ጉዱን እያጋለጥ ነው አሁን። ስለዚህ ተረጋግታችሁ ቁጭ በሉ። ምንድን ነው ያደረግሽው? ለምንድን ነው ሁሉ ነገር ስታደርጊ የነበረው? እነዚህን ሁሉ ወንዶች ምንድን ነው ያደረግሻቸው የነበረው? መልሽልኝ። ለምንድን ነው ሁሉ ነገር ያደረግሽ የነበረው? አሁን እዚህ ጋር ያዙንባሽን ትተያለሽ። ያደረግሻትን በጠቅላላ እውነቷን ትናገራለሽ። እራት ነፋረገው ተነሽ ወይ ወጥቂ እገላታለሁ። እኔ ጭራሽ ምን ማለት ነው? በቃ ተረጋጉልኝ። ያዙት። ተረጋጉልኝ። እውነታውን ተናገሪ። አትነፋረቂ፣ ተናገሪ። አንቺ ቆሻሻ ቤተሰብሽ እንኳን እንደዚህ አይነት ቤተሰብ አላሳደገሽም ነበር። ሕክምና እንዲያገኝ አድርጉልኝ ቶሎ ባፋጠኝ። ማንንም የሚመግብ የተከፋን የሚያነሳ ቤተሰብ ነው የነበረሽ። አንቺ ከነሱ እንኳን አትማሪ። ለምንድን ነው ሁሉ ነገር ያደረግሽው? መልሽልን። ትነፋረቃለሽ ደግሞ ስታስጠላ። ያዞንባሽን ትተሽ ሁሉንም ነገር ተናገሪ። በቃ ልቀቂ። ለአባትሽ ነው ያደረኩት። አባትሽ ስትይ እሺ ቀጥይ። አባትሽ ስትይ ነው ከአርባ ወንድ ጋር የምትጋደሚው? አንቺ አይመለከትሽም። ራስሽ አፍሽን ዝጊ። አፍ የለሽም። አስወጣልሽ ጀመርሻል። እኔ አንቺን ብሆን ራሴን አጠፋ ነበር። እሺ ማንንም ወዴትም ነው ችለሽ ራሱ ከሰፊት መቆምሽ በጣም ታሳዝኛለሽ። አንቺ ሴቶችን ታሳድቢያለሽ። አሳፋሪ ነሽ። እውነታውን ተናገሪ። ቆይ ምን ጎሎሽ ነው? ከአንድ ወንድ ምን አጣሽ ነው ከዚህ ሁሉ ወንድ ጋር የምትጋደሚ? እዚህ ግቢ እንኳን ተከራዩ ባንቺ የተነሳ ተመሯል። የስንት ሰው ቤት ነው የተሰረቀ አንቺ በምታስገቢያቸው ወንዶች የተነሳ? ምክንያቱም አባቴ በገንዘብ ምክንያት ስለሞት። በገንዘብ ምክንያት? እሺ ገንዘብ ስለሌለው ማለት ነው። ስለሌለው አከራዮች አይደላችሁ ነው? ሌላ እኛን ለመሸወድ ሌላ ተጨማሪ ነገር ነው። እኛ ሲሞት አልነበርንም? እኛ ሲታመም አልነበርንም? እናትሽ ናት ቀድማ የሞተችው። እሱ ቅርብ ጊዜ ነው የሞተው ከ7 ወር በፊት። እኛ 2 ዓመታችን ነው ከዚህ ቤት የገባ ነው ብዬሃለሁ። እናቷ ዓመት አለፋት ኦልሬዲ ከሞተች። እሱ ደግሞ 7 ወሩ ነው። በ3 ወሯ ነው የሞተው። የሚታከምበት አጦ ሳይሆን ወስዶ የሚያሳክመው አጦ ነው የሞተው። ትሰሚያለሽ አይደል? እኛ እንኳን ስንት ቀን ሆስፒታል ወስደነዋል። ምንም የማይመስል ነገር አታውሪ። አንቺና እኔ ዛሬ አይደለም። ዝም በይ። አንቺ ማታውቂው ነገር አለ። ከዚህ በላይ አንቺና እኔ ዛሬ አይደለም የምንተዋወቀው ታውቂያለሽ።
ቀጥይ፣ የሰማንሽ ነው። ማትናገሪ ከሆነ ደግሞ የኃይል እርምጃችንን እንጀምራለን። ቀጥይ፣ እውነታውን ተናገሪ። ለመዋሸት እኛን ወደ ሌላ አቅጣጫ ለማዞር እየሞከርሽ ከሆነ ግን ነገሩ እየከፋብሽ ነው የሚመጣው። አባቴን ስለሚያሰቃዩብኝ ነው። እነማን ናቸው የሚያሰቃዩብሽ? አላውቅም። እነዚህ ባዕድ አምልኮ ምናምን የሚባሉ ሰዎች። አልገባኝም። እኔም አላውቅም፣ ግን አባቴን ነጥቀውኛል። ይኸውልሽ ነገሩን በዝርዝር የምትናገሪ በግልጽ የምትናገሪ ከሆነ ተናገሪ። የሰማሽ ነው አይደል? እየሰማሁ ነው እኮ። ቀጥይ። አባቴ በጣም መልካም ሰው ነው፣ በጣም ማለት ነው። እናቴም ልክ እንደዛው። ምን ያደርጋል? ግን አንቺን የመሰለ ሰው ወለዱ እንጂ። ቆይ አንቺ ተረጋጊ። ቀጥይ። እናቴ ቀድማ ነው የሞተችው። ከዛ በቃ አባቴ ነበረ የሚንከባከበኝ ምናምን፣ እኔ ብቻ ነኝ ልጅ የለም። ከዛ አባቴን በመሀል ላይ መታመም ጀመረ እና ሐኪም ቤት ምናምን ይዘን ስንሄድ በቃ ምንም በሽታ የለውም መድኃኒት ምናምን ይሰጡታል። ግን ከዛ በኋላ መጥቶ መታመም ነው ቤት ውስጥ። ከዛ አባቴ አንድ ነገር ይነግረኝ ነበረ፣ የሆኑ ሰዎች አሉ እነሱ እንደሚያሰቃዩት ማለት ነው። ከዛ ምንም ላደርግ አልቻልኩም እኔ። ከዛ አባቴ ነጠውት፣ ገደሉብኝ አባቴ። ከዛ እኔም እያንዳንዱ ሰው አሰቃያለሁ። አባቴ መመለስ ባልችል እንኳን ታዲያ ወንዶችን ብቻ ለይቶ ማሰቃየቱ ለምን አስፈልግ? እያመጣሽ ራስሽ ጋር እያጋደምሽ ነው የምታሰቃያቸው። አንቺ ስለተያዘብሽ ቪዲዮ እንኳን አታስቢ። ስለምን ቪዲዮ ነው የምታወሪው? ግቢ በሙሉ ያውቃል። ከምታመጣው አንዱ ወንድ ነው ቪዲዮ ያዘባት። አለማፈርሽ ስንቴ ነው ነገረች ሳምሪ። አንድ የምትቀርባት አለች፣ ከኛ ተከራይነች፣ ሞር ከኛ የተሻለ ተቀርባታለች። እና በጣም ነው የምትመክራት። የት እንዳስወጣቻት የት እንዳላከቻት አይታወቅም። ያ ወሬ ከመጣና ከነገረቻት ለነግራት ነው ሜሪ ሂጂ ምናምን ብለኝ፣ እሺ ንገሪያት፣ እኔ ጋር እንደምታየው አንቺን አየሁ አውሬ ያየው ነው የምትሆነው፣ ሂጂ ንገሪያት ብያት ነግራት፣ በሳምንቱ የት እንደሄደች ልጅቷ አይታወቅም፣ ቤት ለቀቀች። ከዛ በኋላ ስለዛ ቪዲዮ የሚያወራም የሚናገርም የለም። ልጁም ታይቶ አያውቅም፣ የት እንዳረገችው አይታወቅም። ምንድን ነው ያደረግሽው? ልጅ ምንም አላረኩትም። ምንድን ነው ያደረግሽው? ምንም አላረኩትም። ልቀቀኝ። ምንም አላረኩትም። ጓደኛሽ ያለቻት ግለሰብ የት ነች? በቃ እሷ ቤት ለቃ ሄዳለች። የለች። ለምን ለቀቀች? አንቺ ያስለቀቅሻት ወይስ ለምን ታዲያ ዶርማን አላከራይሽም እስከዛሬ? ምንድን ነው ያደረግሽው? እያንዳንዷን በዝርዝር ተናገሪ። ቀጥይ፣ የጠበቅሽ ነው። በቃ እሷ ብዙ ነገር ስለምታወራ ከዚህ እንድጠፋ አደረኳት። ወዴት ነው የላክሻት? ወዴት ነው ያስጠፋሻት? ከአዲስ አበባ ወጣለች እኮ። ወዴት? ሳውቃውን ልብሱን ጥሎ ነው ወደ ከአዲስ አበባ ውጭ የሚወጣው። ወዴትም ሀገር የሚሄደው ሁሉ ነገሩን ጥሎ ነው። አንቺ ዝም ባይ መለከተሽም ከዚህ ማልሽ። ኧረ እባክሽ ነገርሽ ነበር የሆነ ቀን ወንድሜን ፈልገሽው እምቢ ስልሽ መተሽ ትዝችብኝ፣ የሆነ ቀን ጉድሽን አወጣለሁ ብዬሽ ነበር። ወንድሜን ልትገለው ትፈልገው ነበር። የሆነ ጊዜ ቤት እንግዳነት መጡ፣ ሲወጣ ሲገባ ታያለች። ከዛ የሆነ ቀን ወደ ሽንት ቤት እየወጣ ስልኩን ለመቀበል ለመጀንጀን አይነት እንትን ስትለው ሰደባት። ዞር በይ ምናምን ሲላት ያዘችው ማለት ነው። ከዛ በጥፊ መቷት መጣ እና እሱም ወደ መጣበት ተመለሰ። እንደነገርኩህ እንግዳ ነው። ከዛ መጠዛተችብን። አንቺ ወንድም ማን ስለሆነ ነው ካለበት ፈልጌ ነው መገለልሽ አለች። ግን ወንድሜ እንዳንቺ አይደለም፣ እንደማንም አይደለም። የሚጠብቀው አምላክ አለ፣ እስከዛሬ አለ። ሰው አይደለችም ይቺ ደግሞ ያዙን ባታ ነባለች። እኔ ግን የሰው ልጅ እንዴት ነው ይሄን ያክል ማስመሰል የሚችለው? አሁን እያንዳንዷን ነገር ታወጫለሽ። ያረክሻትን በጠቅላላ እነዚህን ወንዶች ምን እንዳረክሻቸው ስልክሽ ላይ ያለት ፎቶ በጠቅላላ ከስተመሮችሽን ያረክሻቸውን ነገር በጠቅላላ ትናገራለሽ። ምንድን ያረክሻቸው? ሱቅ የሚመጡትን በጠቅላላ ዛካፌ ሌላ ቦታ እንዳይሄዱ እያረክሽ አንቺ ጋር የሚመጡት ለምንድን ነው? ምክንያቱም እኔ ስለምፈልጋቸው። ለምን ነው የምትፈልጋቸው? ስለምፈልጋቸው እኮ። ለምንሽ? ምን ልታረጋቸው? ምን ልታረጋቸው? በቃ ከነሱ ጋር ግንኙነት ማድረግ ስለምፈልግ። ከዚህ ሁሉ ሰው ትዳር አላቸው፣ ቤተሰብ አላቸው፣ ልጆች አሏቸው እኮ ሁሉ። የሁሉንም ህይወት ማበላሸት ስለምፈልግ። ለምን? አንቺ ህይወት ሳይበላሽ በጤነኝነትሽ ምን ያክል እርግጠኛ ነሽ? አንቺ ሴት ልጅ እኮ ነሽ። ነገ ላይ ማግባት፣ መውለድ፣ ቤት መያዝ፣ ቤተሰብ መመስረት ትፈልጊ ይሆናል። የሆነ ቀን ሰው ነሽና እድሜ ሲመክርሽ ይቆጭሻል። ይሄንን አታስቢ። ምንድነው የሁሉ መንስኤ? በቃ ይሁን ያደረኩት ለአባቴ ስም ነው። አጭሩ ነገር ይሄ ነው። ለአባቴ ስም ነው? ለአባቴ ስትይ ነው እንዴ ከ40 ከ50 ወንድ ጋር የምትተኙ? ህይወታቸው ማበላሸት ስለምፈልግ።
የአባቴን ህይወት እንደነጠቁኝ የእነሱን ህይወትን በቁማቸው ማሰቃየት ስለምፈልግ ሁሉንም ሰው ማለት ነው። ለምንድን ነው አባትሽ ለማንም ሰው አራራ እኮ? በምን ምክንያት ነው አባትሽ ህይወት የተነጠቀው? ምክንያቱም በመተት ነው አባቴን ያሰቃዩት። እነማን? ከነዚህ ወንዶች መሀል አለ ፎቶ ስታነሻቸው ከነበሩት ሳሙሳ ያበላሽ ሁሉንም ስከትቢ ከነበሩት መሀል አለ። ታዲያ በእንደዚህ አይነት መልኩ ነው ምን አረጋሽ? ስለምወድ የሷን ባል ስለምትወጁ በሳምቡሳ አርገሽ አደንዛዥ ሰተሽው ካንቺ ጋር እንዲተኛ ሌሎቹስ ከዛ በኋላ ሚስቱን ጥሎ እንዲመጣ የሰው ትዳር ማፍረስ ላንቺ ምን አይነት ደስታ ይሰጥሻል? የአባቴ ህይወት እኮ ነጥቀውታል። የነሱ ትዳር ምንድነው? ምንም ለነሱ ግድ አይሰጠኝም። ምንም ማለት ነው። የእጅሽን ታገኛለሽ። ላደረግሻት ነገር በጠቅላላ የሚገባሽ እንድታደርጊኝ ነው ማለት። የፈለግከውን ነገር ማድረግ ትችላለህ። የአባቴን ዋጋ ስለከፈል ያንቺም ባልሽ የሚሻለው መንገድ እንፈልጋለን። ተጨማሪ መረጃ ካለ ተጨናለሽ። እቺ ግን ለጊዜው ትበሰብሻለሽ። ነጭ